ኦኬ 56 ምን ይለናል? the coefficient of x square x the power of 4 y in the expansion of ልበልና ይሄኛው 2x minus 5y the whole 6 ይለናል። ከዛ ማነው ሶሪ 5 ማለት ነው። ሶሪ ግን የማን ኮኤፊሽንት ነው? ኮኤፊሽንት ኦፍ ኮኤፊሽንት ኦፍ x the power of 4 y ማለት ነው። ሶ የዚችን ኮኤፊሽንት እንፈልጋለን። ሶ ጀነራሊ ታስታውሳላችሁ እቺም 11ኛ ክፍል ላይ ነው ያለ x ፕላስ y the whole n ከሆነ እንዴት ነው የምናደርገው? ስንሰራ ምንድን ነው የምናደርገው? ሶ የማለት n ኮምቢኔሽን 0 x the power of n ፕላስ አይደለም የምናደርገው። በጣም አሪፍ። ከዛስ n ኮምቢኔሽን 1 x the power of n minus 1 y the power of 1 ፕላስ በጣም አሪፍ። እሺ ከዛ n ኮምቢኔሽን 2 እሺ ከዛ x the power of n minus 2 y the power of 2 ፕላስ እያል እስከ n ኮምቢኔሽን እንሄድን y the power of n ድረስ እንሄዳለን ማለት ነው። ሶ አጠቃላይ ይሄ ኤክስፓንሽን እንትኑ ይሄንን ይመስላል። በጣም አሪፍ። ሶ አሁን እኛ እንቀጥል። ሶ 2x minus 5y the power of 5 ማለት ምን ማለት ነው? 5 ኮምቢኔሽን 0 እናደርግና 2x the power of 5 እናደርጋለን ፕላስ 5 ኮምቢኔሽን 1 ከዛ ምን እናደርጋለን? 2x the power of 1 ቀንስና 4 ይሆናል። ያችኛዋ ግን ማይነስ 5y ነው ትመጣለች ማለት ነው። ማይነስ 5y the power of 1 ትመጣለች። ስለዚህ ይሄው x the power of 4 y the power of 4 ማለት እቺ ፓርት ነው የተፈለገችው ማለት ነው። ስለዚህ አሁን እኛ ይችን ፓርት ነጥለን እናውጣታለን ማለት ነው። ኮኤፊሽንት ስለሆነ የተፈለገው። ስለዚህ አሁን ምን እናደርጋለን? ኮኤፊሽንቱ ማን ነው? አንደኛው 5 ኮምቢኔሽን 1 አለ። እሺ 5 ኮምቢኔሽን 1 አለ። ይሄኛው ደግሞ የሁለቱም ፓወር ደግሞ አለ። ይሄ ማለት ምን አለ? 2 the power of 4 አለ ማይነስ 5 the power of 1 አለ። ከዛ አጠቃላይ x the power of 4 y the power of 1 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄኛው 5 ኮምቢኔሽን 1 ስንት ይመጣል? ይሄኛው 16 ይመጣል 2 the power of 4። ይሄኛው ደግሞ ማይነስ 5 ነው ኦልሬዲ ታይምስ ይሄኛውን ደግሞ እንስራ። እሺ ሶ 5 ኮምቢኔሽን 1 ማለት ምን ማለት ነው? 5 ፋክቶሪያል ኦቨር 1 ፋክቶሪያል 5 ማይነስ 1 ፋክቶሪያል ነው። ሶ 5 ፋክቶሪያል ኦቨር 1 ፋክቶሪያል 4 ፋክቶሪያል ነው። 1 ፋክቶሪያል 1 ነው። ሶ ይሄ ስንት ይመጣል? ሲምፕሊ 5 መጣ ማለት ነው። በጣም አሪፍ። ሶ እዚህ ጋር 5 እናስገባለን ማለት ነው። ስለዚህ 16 ሲባዛ በ5 ስንት ይመጣል? 80 ነው። 80 ሲባዛ በኔጌቲቭ 5 አይ ቲንክ ኔጌቲቭ 400 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ኔጌቲቭ 400 ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን።